ደግሞ ስራ የመስራት ፍላጎት ጨምሯል። ስራ ብቻ አይደለም ያማረኝ፣ ምን አማረች ነው? መክተፍ፣ መሰንጠቅ፣ መፍለጥ አምሮኛል። ክተፊ፣ ሰንጥቂ፣ ግን ደግሞ መፍለጥ ይቅርብሽ። ሰማሽ? ሁሉንም ነገር አንቺ ላይ ነው ማድረግ የምፈልገው። ሮማን ተጠንቀቂ። ለምን? አንቺ ራስሽ ተጠንቀቂ። ልጄ ምን አገርሽ ነው? እኔ ምንም አላደረኩትም። አትዋሽ። እኔ ምንም አላደረኩትም። እንደዚህ ተቀይሮብኝ አያውቅም። አንገትሽ ለበጠስልሽ። ሮማን ተጠንቀቂ ይሻላል። አልጠነቀቅም። ምን አገርሽ ነው ልጄ? እኔ ምንም አላደረኩትም። ልቀቂኝ አሁን። እንዴት ነው? አይ የሆነ ነገር ሆነሃል። አሁን ምን ማሩኩ? እድልም አንተም ደህና አይደላችሁም። ተጣጣችሁ ነው? እድል ስራ አላት እንዴ? እኔ እንጃ። ምን ነው ትንሽ ስለደበረን ቡና ጠጥተን እንድንመጣ እንደፈቅድ ነበር። ይሄን ፊት የምትሄዱበት ቦታ ጥላችሁ የምትመጡ ከሆነ ጥሩ። ምን ሆኖ ይሆን? ምንም አይሆንም። ሆን ብለው ይሄን ነገር የሚያደርጉት አይተሽለ እንዴ? አንቺ ራስሽ ከኔ እኮል እዚህ አይደለሽ እንዴ ያለሽው? ምን ነው ግን አንቺ ለገረድ እንደዚህ ቦታ ሰጠሽ? ልጄ እኮ ናት ማለት እንዴ? ምን ትዋትበሻል? አንቺ ደግሞ ቀልድና ቁም ነገር ላይ እንጂ ቁም ነገር ነው ብለሽስ አንቺ ማታውቂው ልጅ ወልጃለሁ እንዴ? ግን እኔ እያልኩሽ ያለሁት አንቺም እኔም እኩል ነው ከዚህ ቤት ሲወጡ ያየናቸው። ምንድነው ዝም ብለሽ ልጅቷ ላይ የምትፈርጂው? ለሰራተኝነት መጣ ልጅ ሳታመጣብሽ አደብ ታዝዣ ጥሩ ነው። ልጅ በረከት ነው። እሱ ላንቺ ነው። ተስፋ ብለው ለላኳት ቤተሰቦቿ ግን በረከት አይደለም። አንቺ ግን ምንድነው ሩቅ ሩቅ የምትሄጂው? እውነቴን ነው የምልሽ። ለእሷስ ቢሆን በዚህ እድሜዋ በሊስ ስታሰር ጥሩ ነው እንዴ? እንዴ እርጉዝ ናት እንዴ? ኧረ አያደርገው። ቢኒ ሮማን ሮማን ወላጅ እናት ናት። ምን? እድል ለቢኒያም ሮማን ወላጅ እናቱ እንደሆነች በስካር መንፈስ ነገረችው። ቢኒ በጣም ደነገጠ። ቢኒና እድል ሊዝናኑ በወጡበት እንግዲህ ከሮማን ወላጅ እናቱ እንደሆነች ነገረችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፈ በለዝ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በእድል ክፍል 13 ወደ እናንተ መጥቻለሁ። እንግዲህ ቢኒ እድልን ይዟት ከቤት ወጥቷል ማለት ነው። ታዲያ እድል አቶ ጋሽ መኮንን ለቢኒ አንዳንድ ነገር ብለው ስለነበረ ያንን ለማጣራት ነበረ እድልን ይዟት ወደ መዝናኛ ቦታ እየሄዱት ማለት ነው። ታዲያ መዝናኛ ቦታ ከሄዱም በኋላ እንግዲህ ወይን እንጠጣ ሲላትም ነበር። ነገር ግን እድልን በፍቅር ሳይሆን እሱ መጀመሪያ እንደሚወዳት እናውቃለን። ነገር ግን አሁን ላይ ይዟት ከቤት የወጣው ወገቧ ላይ ያለውን ጠባሳ ብሌን ወገቧ ላይ ጠባሳ ስለነበረባት ወይም ደግሞ ሽታ ስለነበረባት ያንን ቼክ ለማድረግ ነው እንጂ በፍቅር አይደለም ማለት ነው። ምክንያቱም ባለፈው እንግዲህ አባባን ሲያገኛቸው እህትክን ነው ያፈቀርከው ማለት ነው ብለው ስለነበረ በዛ በጣም ውስጡ እየተጉላላና ነገር እየበላ ይገኛል። ወይዘሮ ገነትም እንግዲህ ምንድነው የሆንከው ልጅ ተቀይረሃል፣ ምንድነው የሆንክብኝ እያለችን በጥያቄ ስታፋጥጠው ምንም አልሆንኩም ትንሽ ደብሮኝ ነው ነበር ሲል እየነበረ ማለት ነው። እድልም ደግሞ እንግዲህ ከዚህ በፊት ሮማን ወደዚህ ቤት ያመጣችውና የቢኒ እናት ሮማን እንደሆነች ስለተነገራት ሮማን ደግሞ እሷን እንደምታሰቃያት የቢኒ እናት መሆኗን ስላወቀች ለቢኒ እንዴት ብዬ ልንገረው በማለትም እንደገና ደግሞ ቤተሰቦቹን እንዲፈልግ ያደረገችውን በዛ ምክንያት ነው ማለት ነው። ታዲያ እድልም በዚህ ጭንቀት ትገኛለች። ቢኒም ደግሞ እድል እች ራሷማ ብሌን ማለት እድል ናት ማለት ነው። ስለዚህ የአክስቴ ልጅ ነው ያፈቀርኩት ማለት ነው። ስለዚህ ወይዘሮ ገነትም ልጅ በሞታለች የተባለችው ልጅ በህይወት አለች ማለት ነው ይላል ብሎ ማስቡ ማለት ነው። እንግዲህ እድል እኔ ቤተሰቦቼ እያለች ስታወራው ቤተሰቦችሽ ምን ሆነው ነው ሞተው ነው ወይ ይላታል ማለት ነው። ታዲያ ይህን ሲጠይቃት እኔ እንጃ አላቅም፣ እኔ ግን እንግዲህ ቤተሰቦቼ እኔ በመኪና አደጋ እንደተረፍኩ ነው የማውቀው፣ የተነገረኝ ከመኪና አደጋ እንደተረፍኩ ነው። ከዛም በኋላ ቤተሰቤን አላቅም ስላለችው እንግዲህ ብሌን በመኪና አደጋ ሞተች እንደተባለም ስለሚያውቅ ባለፈው ደግሞ እንግዲህ አባባ እህትክን ነው ያፈቀርከው ስላሉት ነገሮች ውዝግብግብ ብለውበታል ማለት ነው። ታዲያ እነኝን የተወዛገቡ ነገሮች ለማጣራትም ያለው አማራጭ ብሌን እንግዲህ ሽታ ወገባ ላይ ስላለባት ይሄ ሽታ ካለ እጅ ፎቶዋ እድል ማለት ፎች ብሌን ናት ማለት ነው። ስለዚህ የገነት ልጅ አልሞተችም ማለት ነው። ስለዚህ እሱን ቼክ ለማድረግ ደግሞ እንውጣ ብያት መዝናኛ ቦታ ወይን ከጠጣ ጠጣዋት በኋላ ወይን ተጠጣ እንግዲህ እንቅልፍ ሲወስዳት አያለው አለተዛ በምን ምክንያት ወገብሽን አሰኝ ብዬ አያለው በሚልም ምክንያት እንግዲህ ከቤት ይዟት ወጥቷ ማለት ነው። ታዲያ ወይዘሮ ገነትም እንግዲህ ከቤት ወጥተው ሲቆዩባትም ምን ሆነው ይሆን እያለች ተጨንቃ ሮማን ደግሞ ወይኔ ጉዳይ ተዋረድኩ ትላለች ማለት ነው። ቆይ ምንም አይሆኑም እነሱ አውቀው አይደል እየወጡት። ለማንኛውም አንቺ ለምንድን ነው ገረድ እንደዚህ ያክል ለሰራተኛ እንደዚህ አይነት ቦታ የምትሰጪው ትላታለች ማለት ነው። ልጄ እኮ ናት ስትልም ነበር እንግዲህ ገነት ማለት ነው። ታዲያ ሮማንያን ጊዜ ልጄ ናት ስትል የእውነት እያወቀቻት መስሏት፣ ምክንያቱም እሷ ውስጥን ስለምታቅ ማለት ነው፣ ስራዋን ስለምታቅ
እንዴ ልጄ ማለት ምናምን ብላ ትንተባተባለች ማለት ነው። ምን አንተባተበሽ? እኔ ከአንቺ የደበቁትና አንቺ የማታውቂው ልጅ አለ ወይ በማለትም ትመልስላታለች ማለት ነው። ታዲያ ቁም ነገርና ቀልድ ላይ እንጂ ትላለች ማለት ነው ሮማን። ታዲያ ምንም አይሆኑም። ለማንኛውም ግን አንቺ ሰራተኛሽን አደብ ያዣት፣ አስይዣት፣ ምክንያቱም ልጅ እንዳታመጣብሽ በዚህ እድሜዋ ስትላትም ልጅ በረከት ነው ትላታለች። ልጅ በረከት ነው ማለት እሱ ላንቺ ነው፣ ለወላጅ እና አባቷ ግን ልጅ በረከት አይደለም። ስሪና ሂጂ ሰርተሽ ነይ ብለው የሰደራት እዚህ ጋር ግን ዲቃላ ተሸክማ ከምትመጣ ስትላትም እንዴ ነፍሰ ጡር ናት ወይ ብላ ገነት በጣም ተደነግጣለች ማለት ነው። ታዲያ ነፍሰ ጡር ናት እንዴ ስትላትም እንግዲህ ሮማን ልጇ እንደሆነ ስለምታውቅ የትምህርት ልጆች እንደሆነ ስለምታውቅ ማለት ነው ፈጣሪ ወይ አያደርገው ትላለች ማለት ነው። ታዲያ ምንድን ነው የምቀባጠሪው? ወጥቼ ልፈልጋቸው እንደ ካልሆነም ስትል ነበር ማለት ነው ገነት። በቃ ይመጣሉ፣ ሆነ ወዴት ነው ሄደሽ የምትፈልጊው ትላለች ማለት ነው። ታዲያ በጣም ተደናግጣ ነበር ማለት ነው። በጣም ሲያመሹ ወይኔ ጉዳይ ዛሬ ተዋረድኩ ስትልም ነበር ሮማን ማለት ነው። ምክንያቱም የትምህርት ልጆች መሆናቸው ስለምታውቅ እንዲፋቀሩ አትፈልግም ማለት ነው። ደግሞ እውነታውም እንዲጋለጥባት አትፈልግም ማለት ነው። ታዲያ እድል እንግዲህ የቢኒ እናት ሮማን እንደሆነች ስለ አውቃለች ማለት ነው። አንድ ነገር አወቅሽና እንግዲህ አጨቅጨቂ ስትላተው ነበር ማለት ነው። ታዲያ ኪችን ገብታ ሽንኩርት እየከታተፈች እቃም እያጠበች እያለች ማለት ነው እንግዲህ ቢኒ በጣም ተቀይሮባት እና ቢኒ ደግሞ አንቺን ማየት አልፈልግም ስላላት እናቱን ማለት ነው እንግዲህ ሮማን የመሰላት እድል ሚስጥር ስለምታውቅ ነግራው ነው ብላው ነበርና ታዲያ እድል ወደ ኪችን ገብታ ምነው ዛሬ ደግሞ የስራ ሰው ሆንሻል፣ ስራ ስሪ ብሎሻል ስትላትም ነበር ማለት ነው። ፍለጪ ከተፊ ፈንክችን ብሎኛል ትላታለች። ፍለጪ ከተፊ ነገር ግን አትፈንክች ስትላትም ነበር። ሁሉንም ነገር አንቺ ላይ ነው የምተገብረው በማለት እድልን ጉሮሮዋን አንቃታለች ማለት ነው። ታዲያ ጉሮሮዋን ካነቀቻትም በኋላ ቢኒን ልጄን ምን አደርገሽው ነው ስትላትም ልጄ እንደዚህ ተቀይሮብኝ አያውቅም ምንድን ነው ያደረግሽው ስትላትም ነበር ማለት ነው። እኔ ምንም አላደረኩትም ብላትም እንግዲህ ጉሮሮዋን ካነቀቻትም በኋላ ለቃታለች ማለት ነው። ታዲያ እንግዲህ እድል ቢኒ እናቱ መሆኗን ስታቅም በጣም ስለምታቅም ማለት ነው በጣም ከፍቷት ማለት ነው። እንግዲህ ቢኒ ኪችን ሲያያትም በጣም ተተክዛና ተደብራ ሲያያት እንግዲህ ማመን ያስፈቅዳል ማለት ነው። በጣም ደብሯታል። እሷም ልክ አይደለችም፣ እኔም ልክ አይደለሁም፣ ስለዚህ ተዝናንተን እንምጣ ሲላትም ሁለታችሁ ምክንያታችሁና ችግራችሁ አንድ ይመስላል። ነገር ግን ይህን ፊታችሁን ሰው ጥላችሁ መጡ ከሆነ እንዳትቆዩ ሂዱ ብላ ትፈቅድላቸዋለች ማለት ነው። ታዲያ እድልም ልብሷን ቀይራ እንግዲህ አብረው ወደ መዝናኛ ቦታ ሄደዋል ማለት ነው። ወደ መዝናኛ ቦታ ከሄዱም በኋላ ካላስቸገርኩሽ እና ዱርዬ ነው ካላልሽኝ ወይን እንጠጣዊ በማለትም እንግዲህ ሩም ይዘዋት ገብቷል ማለት ነው። ታዲያም ከገቡም በኋላ እድል ትንሽ ከጠጣች በኋላ ትሰክራለች ማለት ነው። ታዲያ እንግዲህ ድፍረቱ መጥቶላታል ማለት ነው። ታዲያ እሱም እንግዲህ እድል እንቅልፍ ወስዷት ተኝታ በተኛችበት ወገቧን ሳይ ሽታውን ያየዋል ማለት ነው። ስለዚህ ይቺ ማለትማ እድል ማለት ብሌን ማለት ናት ብለው እያረጋግጣል ማለት ነው። ምክንያቱም ቀን ላይ ፎታቸውን እያስተያየ አንቺና ብሌን እኮ አንድ አይነት ናቸው ሲላት ነበር ማለት ነው። ታዲያ እዚህ ጋር ሰውየው ያለው የአክስትህ ልጅ ነው ያፈቀርከው ወይም ደግሞ እህትክን ያፈቀርከው ስላሉትም እዚህ ጋር በደንብ አይተው እንግዲህ ቢኒ በጣም ደንግጧል ማለት ነው። ሽታውን ሲያየው በቃ ብሌን ማለት እድል መሆኗን በደንብ ስላወቀ ማለት ነው። በጣም ፍዝዝ ብሎና ግራ ገብቶት እድል ትነቃለች ማለት ነው። መቼ እንጂ እንሂድ ስትለው ፈዞ ነበር እየቀረው ማለት ነው። ታዲያ እድልም አንድ ነገር ሳልነግርህ አላልፍም እነግርሃለሁ ትላለች ማለት ነው። እንግዲህ መጠጥ ስለጠጣች መጠጧ አደፋፍራ ልትነግረው ችላለች ማለት ነው። ታዲያ ለቢኒ እንግዲህ ያለችው ሮማን ወላጅ እናትህ ናት ስትለው ምን ብሎ በጣም ደንግጦ ነበር ማለት ነው። ምክንያቱም አንደኛ እድል ማለት ብሌን እንደሆነች አወቀ፣ ሁለተኛ ደግሞ ሮማን እናትህ ናት ስትለው እንግዲህ ሮማንና ወይዘሮ ስለዚህ እድልም ማለት ወይዘሮ ገነት ልጅ ናት፣ ብሌን ናት ማለት ነው። እኔ ደግሞ የሮማን ልጅ ከሆንኩ የትማማች ልጅ ነው። ስለዚህ እህቴን ነው ያፈቀርኩት። እውነትም ያስንሽኛ ሽማግሌ እህትክን ነው ያፈቀርከው ያሉት ነገር ትዝ ይለዋል ማለት ነው። ታዲያ እንግዲህ ቀጣይ እንግዲህ ምን እንግዲህ ወደ ቤት ሄደው ቤት ምን ይሉ ይሆን? እንግዲህ ከእናቱ ጋር ሮማን እናቱ እንደሆነች ስላወቀ እንግዲህ ብሌን እናቱ እንደሆነች ማውቋል ማለት ነው። ብሌን ደግሞ እድል ማለት ደግሞ ብሌን እንደሆነች ቢኒ አውቋል ማለት ነው። ስለዚህ ቀጣዩ ምን ይሆናል? ቀጣዩ በጣም ያጓጓል ማለት ነው። ምክንያቱም ቢኒ የእውነት ለገነት እድል ማለት ብሌን እንደሆነች ይነግራት ይሆን? ሮማንስ እናቱ መሆኗን ሲያውቅ ምን ይሆን የሚፈጠረው የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ስለ ያበቃው በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።